ማውራት የምንፈልገው ስለ በተለይ ለምንድነው የምታርዱት እና እርድ ላይስ ምን ይፈቀዳል የሚለውን ነገር ነው። በምን አይነት ሰርከምስታንስ ምን ማድረግ ይቻላል የሚለውን ነው ማየት የምፈልገውና እዛ ላይ መወያየት የምትችሉ ግቡ። ሐዲሱ ሊከፈት። እነኚህ ሰዎች መቼ ነው ግን ከእንቅልፋቸው የሚነቁት? ከድንዛዜያቸው የሚባኑት መቼ ነው? ቀጥይ። እሺ ኪታቡ አረብኛ ስለሆነ ባጭሩ ላድርግላችሁ ብዬ ነው። እና ሻይክ አብዱላ ጂላል ኢሳ አብዱል ናዙር የሱኒ ማሊክ ስኮላር ነው። የሱኒ ማሊኪ ስኮላር ምን ብለው ነው ትራንስሌሽን የሰጡት? እንግዲህ ሱኒ ስኮላርስ some of them narrated this ምን ብለው የሱኒ ስኮላሮች ይህንን ነገር ናሬት አድርጎታል። if a man had a sex with a sheep ከበጋራ አንድ ወንድ ሴክስ ካደረገ through which he made her pregnant ከዛ በኋላ ያቺን በግ ቢያስረግዛት and the sheep then gave birth to a human ከዛ ያቺ በግ እውነት አንዴ ሪካርድ አድርጉት። ይሄን ነገር ጮማ እንትን ስለሆነ ሪካርድ አድርጉት። አንዴ ካሜራዬን በደንብ ልጥረግ። ምን እንደሚያርዱ እዩት። I think it's better now አይደለ? አሁን ትንሽ በደንብ ክሊር ሆኗል። so ሱኒ ማሊኪ ስኮላር ሼክ አብዱል ጂላል ኢሳ አብዱል አልናሰር እንግዲህ እዚህ ላይ ምንድነው ያለው? ሱኒ ስኮላርስ some of them narrated that እንግዲህ አንዳንድ የሱኒ ስኮላሮች ምን ብለው ናሬት አድርገዋል? if a man had sex with a sheep through which he made her pregnant and the sheep then gave birth to a human ምንድነው አንድ ወንድ ምንድነው ከበግ ጋር ሴክስ ካደረገ ከዛ ያቺን በግ ቢያስረግዛት ከዛ ያቺ በግ ምን ብትል ሰው ብትወልድ their child can grow and lead the prayers on Eid al-Adha ነገ የሚያከብሩት በዓል ላይ ምን ማድረግ ይችላል? የኢድ ሰላትን መምራት ይችላል። ከዛ for the people of his area እንግዲህ የአካባቢዎቹን ሰው የኢድ አል-አድሃን ጸሎት ምን አድርጓል? መምራት ይችላል። after the prayers the people can slaughter him as Eid sacrifice ከዛ በኋላ ያንን ከበጎ የተወለደውን ሰው ምንድነው ለኢድ መስዋዕት አድርገው ምን ማድረግ ይችላሉ? ማረድ ይችላሉ። it is correct for the people to do so ይሄ እነዛ ሰዎች ቢያደርጉት ትክክል ነው። እነዛ ሰዎች ይሄንን ቢያደርጉት ምንድነው ልክ ነው። this is because the person is like a sheep his sheep mother ምንድነው እንደ በግናቱ ስለሆነ because of it is correct to sacrifice his sheep mother for it because እንግዲህ ሴት ምንድነው የበግናቱን ምንድነው ለኢድ ማረድ ይቻላል ስለሚቻል ምንድነው እሱ በእናቱ በግ ስለሆነ እሱን ማረድ ይቻላል ብሎ ያስቀምጣልና እርድ ላይ እንግዲህ ምንድነው አትበይ አንቺ ልጅ በኩርኩም ነው የምልሽ። አሳኪ የነን ቃልሽን አንድ ወንድ ልጅ ከበጋ ወሲብ ቢያደርግ አንድ ወንድ ከበጋ አንድ ሼካው ለምሳሌ አንድ ኡስታዝ ከበጋ ወሲብ ቢያደርግ ያቺን በግ ሰው ብትወልድ ያ ሰው የነገውን ሶላታቸውን ነገ የሚያከብሩትን በዓላቸውን መምራት ይችላል። ነገር ግን ከመራ በኋላ ደግሞ አርደው እሱን መብላት ይችላሉ። ዋው እስልምና ይሄ ነገር ፐርሚሲብል ነው ወይ የሚለው እብን ቀይም የሊጡ ምናምን የሚቀበሉት ማለት ነው። እብን ቀይም ምን አለ የሚለውን ነገር موافق الدين عبد الله بن احمد بن قيم المقدسي እንግዲህ የአረብኛ ቃል ፕሮናንስ ማድረግ በስራት አልችልም። ከዛ 22387 ይቅርታ 87 ቻፕተር ላይ there is no difference between a state pay on a cases and birth
from a human or a beast እንግዲህ ከአውሬ ጋርም ከሰው ጋርም ይሄኛው ምንድነው በአረብኛው የሚለው ስለ ሴክሹዋል ኢንተርኮርስ ነው የሚያወራው ከዛ በኋላ ይሄኛው ዲፈረንስ የለውም and with it he al shafi abun tawar and his graduate of his footstep of the beast that Hajj is not corrupted by it እንግዲህ ይሄንን ነገር ከዚህ ሰውዬ ጋራ ከዚህ ከአውሬ ጋራ ለከሰው ጋራ መሳሰም እንደምቻለው ከአውሬ ጋራ ያንን ነገር ቢያደርጉት ምንድነው ሀጁን ኮራፕትድ አያደርገውም አያበላሽውም it says honor and Abu Hanifa because it does not require hard punishment ከዛ ያንንም ነገር ማድረግ ምንድነው የሚለው በአረብኛው ገብታችሁ ቼክ ማድረግ ትችላላችሁ ቆይ ትክክለኛ ትራንስሌት የተደረገውን በአረብኛ ተናጋሪ ለምን እሱን አላወጣም ከዛ እዛ ላይ ያለውን እንድታዩት ነው ከዛ there is no difference between having intercourse between performed through a vagina and or anus with a human or animal ከእንግዲህ ያው ምን እንደሆኑ እነዚህ ቃላቶች I think የምታውቁ ይመስለኛል ከዛ በኋላ ምንድነው በከሰው ጋርም ከእንስሳ ጋርም ማድረግ ምንም አይነት ዲፈረንስ የለውም this is the opinion of al-Shafi and Abu Thawr ከዛ የዚህ ይሄ እንግዲህ አስተሳሰብ የአል-Shafi እና የአቡ ታወር ነው እንግዲህ የሙስሊም ስኮላሮች እንደዚህ ብለው ነው የሚያስቡት however this is a version which states that Hajj does not become invalid ይሄ እንግዲህ ምንድነው ሀጁን አያበላሽውም by intercourse by having intercourse with animal እንግዲህ ከእንስሳት ጋር መገናኘት ሀጁን አያጠፋውም ስለዚህ this is also the opinion of al-Malik ya Malik and Abu Hanifa ምንድነው አመለካከት ነው because such act does not entail punishment ምንድነው እንደዚህ አይነት ድርጊቶች አያስቀጣም like intercourse is not involving the genitalia. The Abu Thawr reported that the opinion from Abu Hanifa that the sodomy and intercourse through the anus that do not invalidate ሀጅ ከዛ ምንድነው ኢንቫሊዴት አያደርግም ሀጁን ማለት ነው I'm sorry ስላሳቀኝ ነው ሰዶም የሚለው ቃል ማለት ነው ምንድነው የግብረ ሰዶም የሚደረግ ሴክሹዋል ኢንተርኮርስ እና በግብረ ሰዶም የሚደረግና እንደዚህ አይነት በኋላ በኩል የሚደረግ ኢንተርኮርስ ምንድነው ኢንቫሊዴት አያደርግም ሀጅን ማለት ነው because they do not lead to the constitutions of the legal marriage ምንድነው ወደ legal marriage ስለማይመሩ ከዛ therefore do not invalidate Hajj like intercourse is not involving the genitalia ስለዚህ እነዚህ genitalia involved ባደረጉ sexual intercourse የሶዶሚን ጨምሮ ሀጅ አያበላሽም ብሎ ያስቀምጣል ያብራራል ኢብን ቀይም ላይ ፔጅ ስንት መሰላችሁ ላጋላችሁ በፔጁ ከገባችሁ 160 I don't የመጽሐፉን እንኳን እርግጠኛ አይደለሁም በዚህ በዌብሳይቱ ሲገቡ ግን 160 part 3 ነው በጣም እየተቆራረጥኩ ነበረ I'm sorry ግን ይሄ እንደዚህ አይነት ነገሮች በእስልምና መጽሐፉ ላይ አለኝ እኔ ማየት እችላለሁኝ ብዙም አስፈላጊ አይደለም የኛው actually ወደ እርዱ እንመለስና ሞራፍ የመጀመሪያው ተቀማናል ሰውየውን ማርደው መብላት ይችላሉ በጉን ወሲብ ካደረጉ ካስወለዱ በኋላ የሚለው ሱኛው ሞር ይሄንን እንኳን በአጋጣሚ ሌላውን ማነሳ ነው እንጂ ምንድነው ይሄኛው ነገር የሚፈጠርበት circumstance permissible ማለትም የማያስቀጣ ሀጅን የማያበላሽ ስለሆነ ያንንም እንዲያውቁት ከሚለው ነው አይ ብዙ አሉ ከዚህ ጋር የተያዘ ብዙ እንትኖች አሉ ኤኒዌይስ አንድ ነው መጠየቅ የምፈልገው ነበር ከእርዱ ጋር የተያዘ ሞር እዛ ላይ ሙስሊሞች እንትን ካሉ ቤዛቸው ለምን እንደሆነ ይሄ እርዱ እሱን ቢያስረዱኝ ደስ ይለኝ ነበር ቤዛቸው ለምን እንደሆነ እሺ መጨረሻ አስገባው እንዳረብሽ አብርሃምን በምንድን ነው ልጁን በርዴ ተበየው አላህ ብለህ ነው የምታምነው
ለምን ትተነፍሳለህ እንዲህ? ጥያቄው ቀላል ነው። ጥያቄው ቀላል ነው፣ መልስ የለውም። ምን አልከኝ? ተኝቼ እኮ ነበር እየሰማሁ የነበረው። ኦኬ ሱራ 37 105 አንዴ ክፈችልን። ሱራ 37 105 አረብኛ በደንብ አረብኛን በጣም ነው የምወደው። ባይዘይ I'm perfect in Arabic. የኔ ተማርከው I searched on YouTube and found. ከአንተ በላይ አረብኛ የሚችሉ አውቃለሁ። ማከኝ ከአንተ በላይ አረብኛ የሚችል ጓደኛ አለኝ። አክሰገጉ ያለ ምን ነው የከፈትሽው? 3728 ነሽ እኮ ተመለሽ ወደ ላይ አሁን የሰርችተኛ ነው እንደዚህ ነው። አንተ እኮ አውቀህ ነው እስልምናን ተረድተህ አውቀህ የጠመምክ ሰውዬ ነህ። በፋይ ግን እንደ እስልምና ጋንንታዊ ሃይማኖት እንዳሌለ እኮ አንተም ታውቀዋለህ። ለዛ እኮ ነው ሐዲሳቶችን በሙሉ ላልቀበልም ብለህ አፍረህ የተሸማቀቅበት። 107 አርቢ ኦኬ። ይሄንን እስቲ አብራራልኝ። በታላቅ እርድም ተቤዠ ነው ይላልና ምን ማለት ነው? እኛ ቤዛችን ክርስቶስ ነው። የይስሐቅ ምሳሌ ምሳሌነት የተቀመጠው የዓለምን ሕዝብ የተቤዠው ክርስቶስ ነው። ይሄንኛው በምን እርድ ነው የተቤዠው? እስቲ አላቅም። እኔ አላቅም። ግዴታ ለምን አላወቅም ተብዬ አልቀጣም። እሺ ሳታውቅ ለምንድን ነው እንደሚያውቃቸው የምታደርገው ታዲያ? ምናምን ናውጣ ከእስልምና ውስጥ አሁን በል አንተ ናውጣ ከክርስትና ውስጥ ያውቄ ነው እስልምናን ማለት እስልምናን አውቄ ነው እስልምና ጋንንታዊ እምነት ነው የምለው በኮንፊደንስ። አንተ ሳታውቅ እስልምና ትክክል ነው ብለህ ምን ትሰራለህ? ታው እኔ ጋር አሁን ለመጣላት ፈልገህ ዳቦ የምትመጣልህ ዳቦ እንዳላግድህ ታውቃኛለህ። አይ አሁን ለምንድን ነው ቆይ ክርስትናንም አላነበብኩም? ችግርህ እኮ ምንድን ነው? እሱ ልጅ ክርስትናን ለማንበብ ነው። ክርስትናን ለማንበብ ምን ብለህ ተቀምጣለህ? አስተምረኝ፣ ባይብልን እስኪ አስተምረኝ። ምንድነው? እኔ እኮ ግን ግራ የገባኝ ማለት ነው መጽሐፍ ቅዱስ አልሚ ይባላል ማለት ስንት መጽሐፍ መሰለህ? ብዙ ነው። 40 ምናምን ስንት ነው? ከ36 ነው ምናምን 40 ወደ 60 ምናምን አሉ፣ 80 ምናምን ይገባሉ ምናምን የሆነ ብዙ ነው። ኤኒዌይስ ተቤዠ ነው ይላልና ሎክ ቅድምም ብያችሁ ነበረ። ይስሐቅ ክርስቶስ ሊመጣ ላለው ለዋና አካሉ ምሳሌ ነው ብያችኋለሁ። ክርስቶስ ስለኛ ታርዶልናል፣ ቤዛችን ነው። እነሱ ቤዛ ብለው የያዙት በይስሐቅ ቦታ የታረደው ማን ነው? ቁርአኑ ይመልስልናል የቢሊየን ጥያቄ። ወይንስ ተረት ተረት ይነግሩናል ሙስሊሞች? ማን ነው እሱ የተቤዠው? ማን ነው የተቤዠው? አሁን እኮ ይሄ የሚታረደው ኢድ ላይ ማለት ነው ለማስታወስ ነው። ማን ነው የተቤዠው? ኢብራሂም ልጃቸውን በምናቤ ሳርደህ አየሁኝ አሉና ከዛ ደግሞ የነቢያቶች ህልም ደግሞ የነቢያቶች እውን ነውና በቃ የአበቴ ፋልማ ቶመር አለው ይላል። አባቴ የተናገርከው እንዳረሳ የነቢያቶች ህልም እውነት ነው አለ። ስለዚህ በህልሙ ይሄንን አይቶ ነው አለ። ከነቢያት አንዱ መሐመድ ነው። በህልሙ ብቻውን ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበረ። ይሄ ህልም ምን አይነት እውነት ሊያስጨብጣል? ስማ የሆነ ጥላቻ እንትን ብለህ አይደለም እኮ የሚያስጠላ። አንተ እውነቱን ከሆነ እውነቱን ብቻ የሆነ የሚያስጠላ ንግግር ተናገር ካለ ሰው የምታሳምነው እንደዛ ያደርግ ነበር አልነበረም? እሺ ቆይ ለምን ቶፒኩን ትቀይራለህ? ለምን ትቀይራለህ? ያ መሐመድንም እንድታስታውሰው ነው ስለምታፍርበት ስለማቅ ማለት ነው። ኤኒዌይስ በታላቅ እርድ ተቤዠ ነው ሲል በምን አይነት እርድ ነው የተቤዠው? በምን አይነት እርድ ነው የተቤዠው?
መከተላችሁ ይቅርና አንተ ራስህ ተወዳቸዋለህ እኮ ትዕቢት ይዞህ ነው እንጂ ትዕቢት ይዞህ አይደለም ዱር የገባከው በምን አይነት እርድ ነው የተቤዠው? እሱን መልስልን ትችላለህ ወይንስ ላስወርድህ? እና ሁለተኛ ነው ምንድነው ይሄን 2000 ምስኪን እዚህ ጋር ሰብስበህ እንደው ስራ እንዳይሰሩ አረካቸው። በቃ ወይ አርፈው ነገጣት እንዳይሰሩ የመሐመድን ተረት አስተምሮ የሁሉ እየሰማ ነው ከእስልምና እንዲወጡ ማለት ነው። አንተም ንቅል ብለህ እንደዚህ ከእስልምና እንድወጣ ጸሎት እናደርግልሃለን። እጅቂ ባይዘው በቅርብ ይወጣል። የሚወጣ ልጅ ነው። ጊቭ አፕ ያደረገ ነው በእስልምና ላይ በቃ ምርር ያለው ሰው እንደዛ ነገር አትረጂውም? እውነት ያስታውቃል። ዘሆድ አዲሳቱ ያ እስልምና እንዳለ ጥሎታል እኮ ግን ምንድነው እሱ አፉ አልሞተበትም። በቃ ልመጡ ነው እናንተ ማን ምናምን ነገር ይላል እና ዘሆድ አይቀበለው እና በቃ አልሞት የሆነ ሰዓት ላይ ምንድነው እንደዚህ አይነት ምን አይነት መሰለሽ እንደዚህ አይነት ሰዎች በጣም ጊዜያቸውን ለሃይማኖት ይሰጣሉ። በጣም ይሰጡና በጣም ዛሬ ዲቮት ሊሆኑና ከዛ በኋላ የሆነ ሰዓት ላይ ትክክል እንዳልሆነ ሲገባቸው ከዛ በእምነቱ ከልባቸው ማድረግ አይችሉም። ኮሚትድ ሆነው ለዛ ነገር ተሰጠው እንደዚህ መከራከር የማይችሉም ያንን ነገር ማስረዳት የማይችሉም። ምክንያቱም ያውቁታል ግን ትክክል እንዳልሆነ ይገባቸዋል። ገና ሊጠይቁ እንትን ሊሉ ያስቡና ስህተት እንደሆነ አይምሯቸው ይነግራቸዋል። ከዛ በኋላ የሚያደርጉት ምንድነው እንዲሁ በአፋቸው እንደዚሁ አላ በቃ እንዲህ ልትሆን እንደዛ ልትሆን ልባቸው ውስጥ የለም በአፋቸው ነው የሚሉሽ ማለት ነው። እና እጅቂን እዛ ውስጥ ነው ያለው ባይዘይ እኔ እረዳዋለሁ። ግን እፎይ መጽሐፍ ቅዱስ ቢያነብሽ ደስ ይለኛል። አይ ቲንክ አሁን እሱ ሙሉ ለሙሉ በቃ ሲያየው ትክክል እንዳልሆነ ገብቶታል። ራሱ እያስተካከለ እየጠገነም ቢሆን ትክክል ሊያደርገው ይሞክራል። ግን ያው ከዛ ይልቅ መጽሐፍ ቅዱስን ቢያነብ ምንድነው የሚለውን ቢያቅ ደስ ይለኛል። እዛ ላይ ደግሞ ትንሽ ጊዜ ቢያጠፋ መጽሐፍ ቅዱስ ላይ እኮ አላነበበም ያሞግተም እኮ መጽሐፍ ቅዱስ ላይ እኮ የሞገት አይደለም እኮ ትክክል ናችሁ ክርስቲያኖችን ብሎ እኮ የሚያምነው ይገርም ነው። ኦልሞስት ክርስቲያኖችም እንደዛ ሲል ደጋግሞ ሰምቻለሁ። መልሷውን ልሰልም ነው ምናምን ይላል እንጂ ክርስቲያኖችም እኮ ተጸድቃላችሁ እኮ ነው የሚለው። እና እንትን የለው እና በጣም አስቸጋሪው ምንድነው እሱ ጊቭ አፕ አድርጎበታል። መሞገት ማይችልበት ደረጃ ላይ ደርሷል። የሆነ እባብ እንዴት ነው እሱ መርዙን ካስተፋው በኋላ አቅሙ እንደሚይዝል ማለት እንደዛ ነው። እንደዛ ሆኗል። ኤኒዌይስ ጀማል አለ ጀማል ማጋ ነው የሚንኳኳው? ቆይ እውነት አንቺ ጋር እንዴ? እኔ ነኝ እንግዲህ ስራ ላይ ነኝ። ይቅርታ በጣም ቀጥል። አይ ነው ይሄንን ጭንቅላትሽን ስንት ቦታ እየተጠቀምሽው እንደሆነ አውቃለሁኝ። እና ዛሬ ቶፒካችንን አላስነኩንም። አክቹአሊ ከቶፒካችን ሽፍት አድርገውን ሌላ ቦታ ነበር ሲያስቀባጥሩን የነበረው። ሜቢ ሌላ ቀን ወይ እንገባበታለን። ብዙ የሚነሱ ነገሮች ነበሩ። ወይ ሌላ ቀን ነገ እድ በተፈጸመበት ዕለት ነው እንጂ መሆን ያለበት ከርዕሱ ጋር እንዴ። አምናም ተነስቶ ነበር ትዝ ይለኛል ለመጀመሪያ ጊዜ። ስለዚህ ርዕስ ራሱ በደንብ ያወቅኩት አንተ ስታነሳ ነው። ማንን ነው የሚሰዋው የሚለው ነገር ጥያቄ አንስታ ነበር ትዝ ይለኛል ላይ ብራ ያ ሙሉቀን እንዴት አመሻችሁ? ሰላም ነው ፎይ? ሰላም ነው። እንዴት ነው? አለን እግዚአብሔር ይመስገን ደህና ነኝ። ለማን ነው? ደህና ነኝ እግዚአብሔር ይመስገን። ምን አለ አዲስ ነገር? አዲስ ነገር ትላንት ፍርድ ቤት ነበር የዋልነው ከምስክሮች ጋር አንድ 4 ምስክሮች ምናምን ነበሩ። ኦኬ። እና ያው ፍርድ ቤት ስንታረክ ነበር። በጣም ከብዙ ጊዜ በላይ ፎይ የሚል ስም ዘው ፍርድ ቤት ውስጥ ሲንጓለን ነው የዋለው። ኦኬ።
እና የፈለኩክም የሆነ መረጃን ያው በዚህ ማልገልጽልህ በውስጥ መስመር ልክልካለሁ ብዬ ነበር ለዛ ነው የዛሬ ፈለኩ እንደው ምክንያት ኦኬ እሺ ቴክስት አድርግልኝ እሺ ቴክስት አድርግልኝ በታወራው ሳይድ ኢፌክት የሚኖራቸው ካሉ ከሆነ አታውራው አይ ሳይድ ኢፌክት ያለው ነገር አላወራልክም ግን ያው በኔ በለቀቁት ቪዲዮ አማካኝነት አንድ አሸባሪ ደግፋል አይነት ነገር ነበር ንግግራቸውና በህግ የሚፈለግን አካል ደግፋል ሞራሉን አለ ሁሉም ክርስቲያን ፎይ ነው ብለካል እና በዚህ ምክንያት የተነሳ ከእስልምናውና ከክርስትናው ብጥብጥ እንዲነሳ አድርጋል አይነት የመሳሰሉ ነገሮች ነበሩ ኦኬ እና ከዚህ በተረፈም ያው ነብዩ መሐመድን ተሳድበዋል እና ነብዩ መሐመድ የተሳደበውን አካል ደግፋል አይነት ነገር ነበር በምን ተቋጨ መጨረሻ የተቋጨው ያው ምስክሮቹ ሶስቱም ወደ 4 ምናምን ነው የመጡት እኔ ለማየትም ወደ 7 8 ሆኖ ምናምን ነበር የመጡት ፊቴን ለማየት ማለት ነው ማንነቴን በደንብ እንትን ለማለት እጭ ላይ ከመግባቴ በፊት ትንሽ ኢንቴንሽን ለማድረግ አስቦ ነበር ወጠምሳ ጎረምሶች ምናምን ነበሩና የተቋጨው ኬዝ ያው ብይን ቀጠሮ በሌላ ጊዜ ለመስጠት ነው የተቋጨው ግን ያው የመጡ ምስክሮች ደግሞ እፎ የተባለ ምናምን ብለው ይሆናል አይደል ልክ እንደዛኛው መንዙማ እንትን ለማለት ለመልቀቅ ነበር በቃ ሐሳባቸው ግጥምና ዜማ ይዘው ይመጡ ነበር የሚመስሉት ኦኬ እና በእንደዚህ አይነት ስቴሽን ነው ሙሉ መረጃ በውስጥ ልክልካለሁ አሁንም ድረስ የሚያስቡት ነገር አለ አሁንም ድረስ እኛ ፎይ ይገደል አላልንም ፎይ አሁንም ድረስ እየተፈለገ ያለ አካል ነው ማን ነው የፈለገ ያለው የትኛው አካል ነው የፈለገ ያለው የሚል ጥያቄ ሲዘነዘርባቸው አይ በቃ የሆነ አካል ነው ብሎ ነው ያስቀምጡት እንጂ እንደዚህ ነው ብሎ ያስቀምጡት ፊክስድ ያለ ነገር ያለ የለም እና በመረጃ ነው ያለ መረጃ ነው ያወራው ፎይ ሲባሉ ምንም አይነት መረጃ የለውም የግል ጥላቻ ነው ያለው ከነብዩ መሐመድ ጋር የግል ጥላቻ ብቻ ነው እንጂ ያለው ከቁርአንም ከመጽሐፍትም ከየትኛውም አይነት ነገር የጠቀሰው ነገር የለም እስከ ማለት ድረስ ነው የደረሱት እና ለዛ ነው እዛው ፍርድ ቤት ላይ ኦኬ እሺ ቀጥል እና እዛው ፍርድ ቤት ላይ ያው ቅድም ጀምሮ ዛሬም ሁሉም ክርስቲያን ፎይ ነው የሚል ነገር ሳንሸራሽር ነበርና እዛው ፍርድ ቤት ላይ የተናገርኩት ነገር ቢኖር ይሄንን ነው ዛሬም ቢሆን ሁሉም ክርስቲያን ፎይ ነው በእንደዚህ አይነት ስቴሽን ላይ ነበር ያለው መረጃ በውስጥ ልክላሉ መልካም እሺ እናወራለን አንድ ነገር ቦልድሊ መነግራችሁ ውሸት አናወራም ውሸትን መቼም አናወራም ያልተጻፈ አውርተን አናቅም እነሱ ለማድረግ የሞከሩት ምንድነው እሱ እኛን አፍኖ ይዞ የራሳቸው ልጆች ክርስትና ላይ እንደፈለጋቸው እንዲጸዳዱ የማድረግ ስራ ነው እየሰሩ ያሉት ይሄ የነሱ ጥንካሬ ሳይሆን የኛን ድክመት የሚያሳይ ነው የነሱ በጣም ጀግና የመሆን ጉዳይ ሳይሆን የኛ መተኛትን የሚያሳይ ነው የነሱ ህብረት ሃይ ሆኖ ሳይሆን የኛ መላላትን የሚያሳይ ነው ያንን ሞራላቸውን የገነቡት የኛን ድክመታችንን የኛን ምን አይነት እንደሆነ ስለታዘቡና ስለገመቱን ነው ስለናቁንም ነው እንጂ ያለ መረጃ አንዲት ያወራናት የለችም አንዲት ማለት ነው ከስድብ ጀምሮ ስድብ የሚመስሉ ቃላቶች ጀምሮ ነብዩ ያላደረጋቸው ያላላቸው ሰሃባዎቹን አይደለም ነብያቸው ያላደረጋቸው አንዲትም የለችም እና ብዙ የስም ማጥፋት ዘመቻ ተሰርቶብኛል ብዙ ማለት ነው ሰዎች ከሚባለው በላይ ሞክረዋል ለመስበር እኔን ሰብሮ እንደዛ ነገር ከዛ በኋላ ሌላው እስልምና ላይ ማንንም እንዳይሰራ የማድረግ ስራ ብዙ ሰርተዋል
ብዙ ሞክረዋል። ከማስፈራራቱ በዘለለ የስም ማጥፋቱ ዘመቻ በጣም ተሰርቷል። ይህንን ደግሞ እንዲሰሩ የኛም ቤቶች ናቸው ያመቻቹት። በሩን የከፈቱላቸው ሚዲያዎችን እየከፈቱ እስቲል አሁን ራሱ ሚዲያዎችን እየከፈቱ የሚሰጧቸው የኛዎቹ ናቸው። አንተ አላነበብክም፣ አንተ አታውቀውም ማለት እፎይ ዋሽቷል ማለት አይደለም። አንተ አልደረስክበትም፣ አንተ ያንን ታሪክ አልሰማህም ማለት እፎይ የራሱን ታሪክ ጽፎ ሙሐመድ አደረገው አለ ማለት አይደለም። እነሱ ኢንቴንሽናሊ እናንተ ሚስሊድ ያርጓችኋል። እፎይ ውሸቱን ነው፣ ዳይፍ መረጃ ነው የሚያመጣው፣ እፎይ እንደዚህ እያለ ነው እያሉ እናንተን አይምሯችሁን ይበርዟችኋል። አንተ ወዳጄ ከጠጅ ቤት ያልወጣኸው ምን ሊያጣላን ነው እንዴ ትላለህ? አንድ ብርሌ ስትጋበዝ ማለት ነው። ዛሬ ሊያጣላን ነው ያልከው ነገ ሚስትህን ይቀማሃል። አናት ላይ ነው የሚወጣው። ቁጥር ጉዳይ ነው። ያንን ለማሳካት እንዴት እየተፍጨረጨሩ እንደሆነ እኛ ነን የምናውቀው። ቀንዳቸውን በተባሉበት ሰዓት ላይ ከአንዳንድ ወደ ጎሬ ስንከታቸው እኮ ያደረጉት ምንድነው? እሱ መቋቋም እንደማይችሉት ህዝቡ በግፍ ሊወጣባቸው መሆኑን ሲያውቁ ድራማ መስራት ጀመሩ። አይታችሁ ከሆነ በቀን 10 ሰው 20 ሰው ሻዳ ሲያዝን እያሉ የራሳቸውን ሰው ሻዳ ማስራት ዚስ ማች በቃ እኔ አሁን ምግባባቸው ከእስልምና ወጥተው የቴስት የሆኑ እንደዚህም አሉ። በዚህ መጠን ወገኖቻችን በቃ ተስፋ ቆርጠዋል አሉ ወለ ማለት ነው። ድራማ ሲሰሩ አይተዋቸው። የመጨረሻ ድራማ የምትሰራው አቅምህ ውርድ ሲል ነው። በጣም አቅምህ ሲወርድ ክርስቲያኑን መልሰ እንደገና ክርስቲያን ተነሳ ትለዋለህ። እንደዛ አይነት ድራማ ትሰራለህ ማለት ነው። እንደዛ ደረጃ መልሰው ሙስሊሞችን ሻዳ እስኪያስይዙ ስም እያስቀየሩ አድርሰናቸው ነበር። ዚስ ማች ዲባንክ አድርገናቸው ነበር። አሁንም መሬት ላይ ባይዞ ዱቄት አድርገናቸዋል። ሶሻል ሚዲያው እዚህ ቲክቶክ ላይ ትንሽ የማይረቡ የተወሰኑ ቁጥር ያላቸው ሴቶችን ተጠቅመው ማይሆን መረጃዎችን ዘውባቸው የሚጫወቱባቸው የኛው ሴቶች ከዛ ወገን እንዳይመጡ በር ዘጉብን እንጂ እነሱ አቅም ኖሯቸው አሁንም እኛ ሞግተውን አይደለም። ነገር ግን አንዳንድ አሰዳጊ በደላቸው ስላሉ ከፍቅረኛቸው ጋር ሲጣሉ ወይንም ደግሞ እንደዚህ አይነት ነገሮች ሲፈጠሩ መረጃዎቻቸው ይበተናሉ። እንትኖችን ይላላኩና በዛ ምክንያት እየተጫወቱባቸው እንደሆነ እናውቃለን። ከዛ ውጪ እነሱ በሩን ባይዘጉብን የትኛውም ሙስሊም እኛ ፊት ደፍሮ መጥቶ በመረጃ ሊሞግተን እንደማይችል እናውቀዋለን። ስም ከማጥፋት ውጪ ማለት ነው። ኦልዌይስ ተመልከቱ፣ ያለ መረጃ አንዲት አውርቼ አላውቅም። አንዲት ማለት ነው። እና ያንን ለማካካስ ለሞራል ጥገና ብለው ይህን ያህል ሻዳ ሲያዝን ብለው ሽልማትና እውቅና ሰጡ። ልክ እኔ ላይ የሆነ ተቃራኒ እንትን ሲመጣ ከአባቶች ምናምን ነገር ተቃውሞ ሲመጣ አይ እንደዚህ ያልደረሰንም ወደ ማፈግፈገኛዎቹ ሲገቡ የኛን ደግሞ ብንሸልምና እንደዚህ እውቅና ብንሰጥ እፎይ ተስፋ ይቆርጥና በዚህኛው ደግሞ እንደዚህ ይወጣል። እፎይ ማን ነው? እፎይ ገና ትናንት ነው የመጣው። ከኔ በፊት የሰሩ እጅግ ጎበዝ ወንድሞቻችን እስልምና ላይም አሉ። እነሱም ይቀጥላሉ። እፎይ እንትን ቢል ግን ምንድነው እሱ ታርጌት አድርገው እኔ ላይ የዘመቱት ለምን እንደሆነ አልገባኝም። ከኔ በላይ ብዙ የሰሩ ስላሉ ማለት ነው። ስማቸውም አይጠቀስ። በተለይም ለምሳሌ ቢኒ ስሙ ከና አይጠቀስም። እስልምና ላይ በጣም የሰራና ረጅም የቆየም ነው እና ሌሎችም አሉ እህቶቻችንም እንደዛው ማለት ነው። ግን አላማቸው ምንድነው? እሱ አሁን ከሌ ጩኋል ገን ወጥቷል፣ የእፎይ ስም በደንብ ወጥቷል፣ እሱን ከሰበርን እናስቆማለን ሌሎችንም የሚል ታርጌት አድርገው ነው የመጡት እንጂ የመረጃ ጉዳይ አይደለም። በተን ነው። ይሄ ታፍኖ የነበረ መርዝ ብልቃጡን ሰበር ነው፣ ከፈት ነው፣ ወጣ። ከዛ ምኑን ከምን አድርገው ይመልሱት። በዛ መጠን ሙሐመድ ሲባል በፍራቻ ነብዩ እያለ የሚጠራላቸው ክርስቲያኑ እንኳን ይሄ ቆሻሻ ነገር እንደዚህ አድርጓል። እሱ ኧረ ቡና እያፈሉ ሪከርድ አድርገው ይልኩልኛል እናቶች ሲያወሩ፣ አንቺ ሰምተሻል? ይሄ ሙስሊሞቹ ነብይ እንደዚህ አድርጓል አሉ ሰምተሻል? ጉድ እየተባሉ ሲያወሩ ሪከርድ እያደረጉ የእናቶቻቸውን ወሬ ይልኩልኛል። እና እነሱ ስሰማ አንዳንዴ ስቃለሁ፣ አንዳንዴ አፍራለሁኝ። አንቺ ሊጥ እንደዚህ ኧረ ሰምተሻል? ይሄ እንደዚህ ቅማል እንደዚህ ያለበት አሉ። አንቺ እንደዚህ ቂጡን እንደዚህ አድርጉ ብሏል።
ኧረ አንቺ አልሰማሽም እንደዚህ አመቱ እንደዚህ ህፃን እንደዚህ እና እናቶች ትልልቆች እንኳን ሳይቀር ማለት ነው ሰምተው ማያውቁት እንትን ሆኖባቸው ተበተነ ማለት ነው። እነሱ በሚሊየን ፈንድ እያደረጉ የሚሰሩትን በአንዲት ቲክቶክ፣ በአንዲት ተራ ስልክ፣ በአንዲት ተራ ኢንተርኔት በማይታመን ሁኔታ እነሱ በቴሌቪዥን፣ በዩቱቡ፣ በፌስቡኩ፣ በቴሌግራሙ ሶሻል ሚዲያውን ደሆል ተጠቅመው ዩኒቨርሲቲዎች ገንብተው ኮምፓራቲቭ ቴዎሎጂ ብለው ኮምፓራቲቭ ላይ የሚሰሩ መስርተው በየመንገድ ላይ ደዋ የሚያደርጉ በትነው ያልሰሩትን በዚህ በተራ ሶሻል ሚዲያ በቲክቶክ ብቻ መሬት የወረደ ከሀገር ውጪ በሀገር ውስጥ ሰው እስልምና ምን አይነት ተራ እምነት እንደሆነ እንዲሰማ አደረግ ነው። ከዛ ያላቸው አማራጭ ምንድነው? ሁለተኛ ባካብዘው የመጡት ከማሳዳዱ ጎን ለጎን ዋሽቷል የሚል ሆነ ማለት ነው። የትኛውን የዋሸው መረጃ ይመጣላችሁ? አንድ መረጃ ይመጣል። እኔ ፊት ደፍሮ የሚመጣ እፎይ ዋሽተሃል የሚል አንድ አታገኙ። ይመጣሉ ዋሽተሃል ምናምን እስቴቱን ይሄን መረጃ ሲመጣልህ አፍን ቆልፈህ ጸጥ ትላታለህ ማለት ነው። ትሳደባለህ። ስድብ የመሰለኝ ነብይ ድርጊት ነው። መረጃው ሲነበብ እኔ እንዳልኩት ቃል በቃል ስላለ አፍን ትይዛለህ ማለት ነው። እኔ አንድ እውነታ እነግራችኋለሁ። ምናልባት እፎይ ማሳደድ ይቻላል። ምናልባት እፎይ ላይ ስም ማጥፋት መስራት ይቻላል። ግን ቀጣይ የሚመጣው ትውልድ ከኛ የባሰ ፈጣን ጭንቅላት ያለው ይመጣል። ፈጣን ጭንቅላት ያለው እስልምና ተረት ተረት መሆኑ የገባው ትውልድ ይመጣል። ያንንም አታስቆሙትም። እኔ አንድ እውነት እነግራችኋለሁ። ስም በማጥፋት እኔን አታስቆሙኝም። በማስፈራራት እኔን አታስቆሙኝም። በማስፈራራትም እኔን አታስቆሙኝም። ባትለፉ ጥሩ ይመስለኛል። ሜቢ ካዋጣችሁ ግን ቀጥሉበት። እኔን አታስቆሙኝም። ግን እኔ አልፈራም። ባይዘ በህይወቴ ፍራቻ ደንታ ያልሆነ ፍራቻ ምን እንደሆነ ማላቅ ሰው ነኝ። በህይወቴ ፍራቻ ምን እንደሆነ ማላቅ ሰው ነኝ። ምንም አይደለም ፍራቻ፣ ደንታይም አይደለም። አሁን ካሚንግ ሱን በዚህ የሚመጣው ሳምንት ፌስ ቱ ፌስ ታዩኛላችሁ። በዩቲዩብም በቲክቶክም በቪዲዮ አሁን መጣላችኋለሁ። ማክሲመም 10 ቀን ብቆይ ነው ማክሲመም ማለት ነው። ደንታይም አይደላችሁም። አሁን ተደብቄ ምናምን ነገር ነ ወይኔ እንዳታገኙኝ እንዳታርዱኝ ብዬ ምናምን ነገር ነገሮች ስላልተመቻቹልኝ ነው በቪዲዮ ለመውጣት እንጂ እናንተ ፈርቼ አይደለም። ነገሮች ቢመቻቹልኝ ዛሬ እኔ በቪዲዮ ወጥቼ አሳያለሁ። ደንታይም አይደላችሁም። ኤኒዌይስ በዙሪያ ያሉ ሚያቁኝ ያቁኛል። እኔ ባህሬ ምን እንደሆነ ሚያቁ ያቁኛል። ውሸት በጣም ነው መጣለው፣ በጣም ማለት ነው። ውሸት በጣም ነው የሚያስጠላኝ እና አታስቆሙንም። በማሳደድ የምታስቆሙት እውነታ የለም። እነኚህ የምታሳድዷቸው ክርስቲያኖች ምን ይረዳሉ? እስልምና በሴፍ የቆመ እስልምና በማስፈራራት የቆመ እውነት የሌለው ሁሌም ጉልበት ይጠቀማል። ምክንያቱም ይፈራል። እውነት ካለህ ግን ትታገሳለህ። ምክንያቱም ማስረዳት ትችላለህ። እሱ ብዙ ካሳደደ በኋላ በአንዲት ጠጠር መናድ እንደምችል ስለምታውቀው ማለት ነው። እውነት ከሌለህስ እንዴ ትዋረዳታለህ። እና ትዋረድ ያለህ አማራጭ ማሳደድ ነው፣ ስም ማጥፋት ነው፣ ስም የማጥፋት ዘመቻ መስራት ነው። እናንተ እንደምትዋሹ እያወቅን እኮ ነው ከሌ ዋሸ ከሌ እያልኩ እናንተ ኡስታዞች ስማችሁን እንኳን እንደዚህ መጥራት አልፈልግም። ምክንያቱም ተራ እንደሆኑ ስለማውቃቸው ተራ መሆናቸውን አውቄ እኮ ኑ ግቡ ውይይት ምላቸው እኮ ምን ያህል ባዶ መሆናቸውን ለማሳየት እንጂ እኔ ከነሱ እንትን የሆነ ወይን ኦዲየንስ አጥቼ ለመፈመስ ነው ምናምን ይላሉ። ቤታቸው እኮ 400-300 ሰው ያዳምጣቸው ናቸው። ለመፈመስ ምናምን ይላሉ ማለት ነው። እና ይመቻችሁ፣ ዘገምተኞች ያዳምጧችኋል።
እና ሙሉ ቀን እንግዲህ እናወራለን በውስጥ ያው ዋናው አንዋሽም የሚለው ይሰመርበት። ይሄንን ውሸት ተናግሯል ያሉት አለ ግን ፍርድ ቤት ላይ ሜቢ እንደምሳሌ አለው አለ ወደ አራት ነው ለምሳሌ 5 አይነት እንትን ጥያቄዎችን ጠይቄያቸው ነበር መስቀለኛ ጥያቄዎችንና እፎ ያለ መረጃ ያወራበት ሐሳብ አለ እንዴ ምናምን ብዬ ጠይቄያቸው ነበር። አዎ አሉና ለምሳሌ ብሎ የጠቀሱት ነገር ያላቻ ጋብቻ ነብዩ መሐመድ አድርጓል። ይሄ መጀመሪያው ሴሰኛ ናቸው ብሎ አይ ያላቻ ጋብቻ ወገን ፍረዱ። አሁን ከተከዘስኩበት ያላቻ ጋብቻ ማለት ያላቻ ጋብቻ እኔ አሁን እስልምናን አንድ ቀን የሰማ ራሱ ያላቻ ጋብቻ ሂዱና ሙስሊሞችን የ56 ዓመት የ6 ዓመት ልጅ ማግባት ያላቻ ጋብቻ ነው በሏቸው። ሙስሊሞችን ጠይቋቸው። አይደለም ነው የሚሏችሁ። መሐመድ አድርጎታል ስትሉ ኖርማል ነው የሚሏችሁ። እንግዲህ የተከሰስኩበት አንዱ ወንድም ያላቻ ጋብቻን መሐመድ ፈቅዷል እንትና ተግብሯል። ኦኬ መተግበር ብቻ ሳይሆን ቁርአኑ ላይ ተቀምጧል እኮ ቁርአኑ ላይ ሱረት ጠለቅ ላይ የፍች ምዕራፍ ቁጥር 4 ላይ እነኛ ፔሪድ ማየት ያልጀመሩትን አግብታችሁ ፍቷቸው ይላል እኮ። ፔሪድ ማየት ያልጀመሩትን አዲሱ የቁርአናቸው ተፍሲር ምን ይለዋል? ህፃናትን ይላል። ህፃናትን አግብቶ ወሲብ አድርጎ መፍታት ይቻላል ብሎ ነው ያስቀመጠው። ህፃናትን ይሄ ታዲያ ያቻ ጋብቻ ነው እንዴ? ወገን ወዴት ይሄ ምን ስተት አለው ታዲያ? አዲሱ ቁርአናቸውን በሼክ መሐመድ ዘይን የተጻፈውን መመልከት ነው። ህፃናትን አግብቶ ወሲብ አድርጎ መፍታት ብሎ ነው ያስቀመጠው። ይሄንን ማንበቤ እኔ ኃጢአት ሆነ? መልካም እሺ፣ ሴሰኛ ብሏል። ኦኬ ሴሰኛ ብል ትናንትና አንደኛው እያለኝ ነበረ የ40 የወሲብ ጉልበት አለኝ ያለ ሰው ሴሰኛ ካላላችሁት ምን ልትሉት ነው? እኔ ያለኝ የወሲብ እንትኔ የ40 ሰው ነው። እኔ እኮ አይደለሁም ያልኩት። ተከታዮቹ ምን አሉ? በአንድ ሌሊት 11 ሴቶችን ወሲብ ያደርጋል ሲባሉ አሉና እንዴ ይሄ ሰውዬ እንዴት ነው ይችላል እንዴ አሉ። ከዛ ይሄ ሰውማ የ30 የወሲብ ጉልበት ተሰጥቶታልም አሉ። ምን እንል ነበር አሉ? የ30 የወሲብ ጉልበት ተሰጥቶትና ታዲያ ሴሰኛ ካልተባለ ምን ሊባል ነው? እኔ አይደለሁም ያልኩት፣ ሰሃባዎቹ ናቸው ያሉት። እኔ አይደለሁም። ጠበሪ ምን ይለዋል? ሁማናይዘር ይለዋል። ሁማናይዘር ምን ማለት ነበረ? እውነት ሁማናይዘር አተራማሽ ሴት አተራማሽ ጠበሪ ላይ ነው የተቀመጠው አይደል? ለዛ ነው እኔ እንጃ አላውቀውም። ስም ኮንተ ጠበሪ ላይ ተቀምጧል። አተራማሽ ብሎ አስቀምጦታል። ኖ እና እኔ ነኝ ጥፋተኛው። ሁማናይዘር ከሆነ እሱ ሴሰኛ ነው የሚለው ቃል አይገልጸውም። ይገልጸዋል። የኢብን ሰዓድ ላይ ደግሞ ምግብ በላውኝ ያ ምግቡ ደግሞ የ40 ሰው የወሲብ ጉልበት ሰጠኝ አለ። ኢብን ሀጀር አልአስቀላኒ ደግሞ በገነት ራሱ የ4000 ሰው ወሲብ የ4000 ሰው ወሲብ አለው አለ። ይህን ሰውዬ ምን እንበለው ታዲያ? የ4000 ሰው ወሲብ ያለውን አተራማሽ የተባለውን ሰዎቹ ሳባዎቹ ተደንቀው በአንድ ሌሊት እንዴት ይሄን ሁሉ ያደርጋል የሚሉትን ነው ያሉትን ምን እንበለው? እሺ ሌሎቹስ የተከሰስኩበት ሌላኛው ደግሞ ትንሽ ይገርማል። እዛ ያለው የመጣው መስካሪ የተናገረው ነገር እኔ ራሱ መናገር እስከሚገብተኝ ነበርና የተናገረ በእጁ በቪዲዮ አጨመላልቆ ያለ መረጃ ከራስ ባመነጨው የጥላቻ ሐሳብ ያለ መረጃ ነብዩን ሰድቧል። መልካም እሺ ያ እሷ ቪዲዮ አይምሯቸውን ሁሉንም የበከለቻቸውና የረበሸቻቸው ነች። ትናንትና ስናነብ ሰምታችኋል። መሐመድ ምን እያለ ጸሎት ያደርግ ነበረ? የሚያስታውሰኝ መሐመድ ምን ብሎ ጸሎት ሰዎች እንዲያደርጉ ያስተምር ነበረ? ኮሜንት ላይ የሚያስታውሰኝ ቀጥልሽ። ስፐርሜን እንዳረጨ ፍዳኝ ነው አለ ያ እንዳላፈስ እንዲህ እያለ
ቆይሽ እንዲህ እያለ ያስተምር ነበረ ሙሐመድ። ምን ከሴሰኝነት ወይንም ደግሞ ስፐርም እንዳረጭ ጌታ ሆይ አድነኝ ከዚህ ከመጥፎ እርኩስ ስፐርሜ ታደገኝ እያለ ጸሎት ያደርግ ነበረ። ለምንድን ነው ጸሎት የሚያደርገው እንደዛ የሚያስተምረው ብለን ስንል አይሻ ትመልስልናለች። ብዙ ጊዜ ላዩ ላይ ነው የሚረጨው፣ በእጄ ነው የምፈቀፍቅለት። መስጊድ ላይ ሰዎች እያዩ ምንድን ነው ስፐርሙ እያሉ ይጠቋቆሙበት ነበር። ሰዎች ይጠቋቆሙበት ነበር። ስለዚህ ከስፐርሙ እንኳን ያራዳ ነው ላዩ ላይ የሚረጭ። ካባን እየዞሩ በእጃቸው ብልታቸውን ይዘው ስፐርማቸው ይፈስ ነበር። ቡኻሪ 2506 ላይ የሚገኝ ሐዲስ። ካባን እየዞሩ ሐጅ ሄደው ስፐርማችን በእጃችን ላይ ይፈሳል፣ ስለዚህ ጤናማ ነው ብለህ ስትመጣ በሎሽን አሳየዋቸው። አበዱ ማለት ነው። ነብያችሁ እንደዚህ ያደርግ ነበር ብዬ ልክ እሱ እንደሚያደርግ ብልቱን ይጠራርግና ግድግዳ የሚቀባ ነበር ይላል ስፐርሙን። እና እሱ ሳሳያቸው ቀወጡት ማለት ነው። ያለ መረጃ ነው። ተው እንጂ ኧረ ተው። ምንድነው እሱ ታዲያ? ምን እሺ ለሴ ስፐርሙ ነው ያናደዳቸው። መጠጣት ይቻላል ብለው አስቀምጠውት የለ እንደ እነሱ ሙፈሲሮች ፕሮቲን አለው ብለው አስቀምጠውት የለ እንዴ? እኔ እጄ ላይ ማሳየት ለምን ከፋቸው? መጠጣትም ይቻላል ብለው የሚያምኑ ስኮላሮቻቸው እያሉ ስኮላሮቻቸው ጋር ለምን አይመዋገጡም? ከእኔ ጋር ሳይሆን ዘወረስ ሴናሪዮ ሳደርገው ማለት ነው። ከፍ ሳደርገው ሴናሪዮን መጠጣትም ይቻላል ብለው የሚያስቀምጡ የሙስሊም ስኮላሮች ፕሮቲን ስትል ትዝ አለኝ። አንድ ሙስሊም ጋር እየተወያየን እዚህ ቲክታክ ላይ ነው እና እጁን በህልመ ሌሊት ከረጨ በኋላ ብልቱን ጠርጎ ስፐርሙን ግድግዳ ላይ ይጠርግ ነበረ መሐመድ የሚለውን ስናሳየው ምን ችግር አለው? ፕሮቲን ስላለው እኮ ነው አለ። እና ግድግዳው ፕሮቲን እንዲያገኝ ነው። ኦልራይት። እስቲ ሶስተኛውን ክስ የተከሰስኩበትን እስቲ ልስማ። እስቲ አንተ የተከሰስክበት እኔ ውሸት ያወራሁትን። ሌላው ይቅርታ ዝናብ ስላለ ነው። መሐመድ ማለት እፎይ ከተናገሩ ቃላቶች ብለው ካቀረቡት መካከል ማለት ለመናገር ትንሽ ያሳፍራልና ብልት ጠብቷል ብለውና ኦኬ ለምን አይሞግቱኝም? እሱን ታዲያ እኔ ከመመሰክር እንትና ሜቢ ክፍት መጽሐፏል እንትና አለ ያ የተናገሩት አለ እንዴት ማስደመጥ ይቻላል? የወንድ ልጅ ብልት ይስማል። የወንድ ልጅ ብልት እንትን እሱን ጠብቷል የሚለው ሶሪ ብዬበታለኝ። ጠብቷል ሳይሆን ሳመ ነው የሚለው፣ መሳ ነው የሚለው አረብኛው። መሳ ማለት መሳም ማለት ነው። እንደዛ ነገር መሰለኝ በሚለው ተስማምተን ይቅርታ አስቀድሜ ነው ያልኩበት። ጠባ ያልኩት ሶሪ ሳመ በሚል አስተካክያለሁ ብዬ አስተካክያለሁ። ነገር ግን አሁን ታስተካክላለሁ ወይ ብትሉኝ አሁን ቢሆን አላስተካክልም ነበረ። ለምን? ጠባ የሚል መጽሐፍ ስላገኘው ይጠባል የሚል ስላገኘው ማለት ነው። አሁን ቢሆን ኖር አላስተካክልም። በጊዜው ግን ወደ 15 መጽሐፍቶችን አነበብኩኝ። 15ቱም ላይ ያገኘሁት ሳመ የሚል ነበረ። አንደኛው ጋር ስሙ ሳመ ጎተተው ይላል። በእጁ ጎተተው በአፉ ጎተተው አይታወቅም። አሁን ያገኘሁት ግን ጠባም ይላል ሊተራሊ። ስለዚህ እኔ ተጠያቂ አይደለሁም። እውነት የራሳቸው ኡስታዞች ኢትዮጵያ ውስጥ የሚያሉት የተናገሩት አለ። ለእኔ ምላሽ የሰጠው ያንን አስታወስከው? ሳመ ነው እንጂ የሚለው ጠባ አይደለም አንተ እንዳልከው የሚለው። እንደውም አሳፋሪው ማርያም የጌታን የኢየሱስ ክርስቶስን እግር በፀጉሯ አሻሽታለች፣ የሚያሳፍረው እግር ማሻሸት ነው ምናምን ብሎ የሰራውን አስታወስከው? እኔ ላይ ምላሽ ብሎ መሳም ነው የሚለው ያ የልጅን ስም አለው አለ። ልጅ አይደለም ያ ሙሐመድ የልጁን ብልት አይደለም የሳመው።
እና ምን ችግር አለው? በባህላችን ይሳማል እኮ አለ። ኧረ ተው እንጂ በባህል ብልት እየሄድክ አይ ሌላሳ እዚህ ላይ ግን ፎይ ታና ስትመጣም ጀምሮ አንተ አልነበርክም አክት ስታደርግ የነበረው ሪያክት ነበር ስታደርግ የነበረው። ምክንያቱም እነሱ ናቸው ካየህ ያኛውን ራሱ ሻምፖን ያሳያቸው ተው ብላቸው ብር ያወጡ ሞክ ያደረጉ በክርስትና እግዚአብሔር እንደዚህ እግዚአብሔር ለቱ ስብሐትና ማይሆን ነገር እየተናገሩ ኦኬ በላይ የእኛን ሪስፖንድ አድርገህ መልሰ የነሱን ደግሞ እነዚህ ነው ነው ጥያቄ ጠየቅከው የነበረውና አክት ሳይሆን ሪያክት ያደረገው ለነዚህ ሁሉ ማን ነው አይ ቲንክ ያሁኑም ራሱ ገለመባጭው ላይ በጣም እየፈነጩ በነበረበት ሰዓት ላይ ኦኬ ሌዝ ብለህ ነው ከዛ የኛን መልሰህ የነሱን ደግሞ የነን ጥያቄ ያቀርብክላቸው ይሄንን ለማለት ፈልጌ ነው ሜቢ በደንብ ስለማስታወሰው ማለት ነው አስቀድመን ይወለ ማንንም እኔ አስቀድሜ ማንንም አልለካውም የኛን አስቀድሜ መልሼ ረፉ ብዬ አላርፍ ሲሉ ነው የነሱ መግለጥ የጀመርኩት የትኛውንም የነሱን አስቀድሜ አታክ አላደረኩም እነሱ ናቸው አስቀድመው አታክ ያደረጉት ግን ምንድነው እሱ ባይዘይ ይሄ የነገርናችሁ 50% ነው ገና የሙሐመድ ቆሻሻ ልምምዶች 50% ነው 50% ያላወጣናቸው አሉ 50%ን ገና አላወጣናቸው እጅግ ጸያፍ ነገሮችን ገና ላይምሮ የሚዘገንኑትን አላወጣንም እኔ ሙሐመድ ላይ በቃኝ ብዬ ወደ አላህ የገባሁት ስለቀፈፈኝ ነው እጅግ ቀፋፊ ነገሮችን አሁን ላይ ሳነብ አይምሮ የተረበሸ ሰላም አጣሁኝ ምክንያቱም ይሄን ቆሻሻ ነገር ባነበብኩ ቁጥር በቃ እየዘገነነ ይመጣ ማለት ነው እየቀፈፈ ይመጣ ስለዚህ ያለኝ አማራጭ ምንድነው በቃ ይሄንን ሰውዬ ልተው ይሄ 50% ከሰሙ የዚናል ስለዚህ ሰውዬ ስለነኚህ ሰሃባዎች የዚናል ከሰሙ ይበቃል ብለን ያለፍነው ሰሃባዎቻችሁን አልነካናቸውም ገና እጅግ ጸያፍ ልምምዶቻቸውን አላነሳንም እንዲሁ ነው ያለፍነው ስለቀፈፈም ማለት ነው እዛው ውስጥ ከገባን እጅግ ገና ያልነካናቸው ያልተጠቀሱ በጣም ቆሻሻ ልምምዶች አሉ እና እሺ ቀጥል ሙሉቀት ከዛ በተረፈ ያው አብዛኛውን ጊዜ ያለ መረጃ ነው እየተናገረ ያለው የጥላቻ ንግግር ነው እስልምናንና ነብዩ መሐመድን በግል የመጥላት ይዘት እንጂ ምንም አይነት ነገር ያለ መረጃ ነው ያወራ ያለው እና ህዝበ ክርስቲያንን ይሰማል ሰማላው ስንት እየገባብህ ነው ይቅርታ ስልኬ ያስቸገረኝ ስለነበረ ነውና ስታክ ያደርጋልና ያለ መረጃ ነው ያወራ ያለውና ሁሉም ክርስቲያንን አይወክልም ሁሉም ክርስቲያን እፎይ አይደለም ክርስቲያኑን እፎይን የሚቃወም ግለሰብ አለ ምናምን የሚል ነገር ሲመጣ ያደረኩት ነገር ቢኖር አንድ ነገር ነው ዛሬም ቢሆን ሁሉም ክርስቲያን እፎይ ነው ስል እዛው አቃቢጉ ምንድነው እዛ ያለው መስካሪ ሁሉም ክርስቲያኑ እፎይ ነው ያለ ነው ምናምን አይነት ነገር መጣ በተረፈ የቀረው ነገር ቢኖር ነብዩ መሐመድ የግድያ ዘመቻ አላደረጉም ኦኬ የግድያ ዘመቻዎች እንዳደረጉ እጅግ በጣም ብዙ ቦታዎች ማሳየት እንችላለን እጅግ የትኛውንም ሀገር ቱርክ ሮም የተለያዩ ሀገራት ላይ ዘመቻዎች እንደሄዱ ምድር ሁሉ ለሙሐመድና ለአላህ እስክትገባ ድረስ እንድትዋጉ ታዝዣለሁ ሳይ ሙስሊማ 1 ጀምሮ 1 2 23 ሰዎች ሁሉ ላ ኢላሃ ሙሐመድ ረሱሉላህ እስኪሉ ድረስ እንድዋጋ ታዝዣለሁ ቅዱሱ ጂሃድ ብሎ እንዳወጀ ማሳየት እንችላለን
የጦር አዋጅ አላወጀም፣ ጦርነት አልሄደም ማለት በ10 ዓመት ውስጥ ወደ 100 ጦርነቶችን አካሂደዋል። 100 ጦርነት አካባቢ ከ80 እስከ 100 ነው የሚገመተው። ቼክ አድርጉት፣ ጎግል ላይ ሄዱና መሐመድ በአሳለፈበት እድሜ ውስጥ ስንት ጦርነቶች ተካሂደዋል ብላችሁ ቼክ አድርጉ። በእስልምና እንትን ውስጥ ከ80 እስከ 100 ምናምን ከ80 እስከ 100 ድረስ ነው ጦርነት ያካሄደው። ይሄ ሰውዬ ጦርነት አላደረገም ማለት ዘበት ነው። ወደ 29 ጦርነቶች ራሱ እንደመራቸው ራሳቸው ያምናሉ ማለት ነው። የጦር ዘረፋዎች ምዕራፍ ራሱ 8ኛው ሱራ የጦር ዘረፋዎች ምዕራፍ ነው የሚለው። እነ ታቡክ፣ ካይበር በራሱ እንትን ያላቸው ማለት ነው ያፈራረሳቸውና ያወደማቸው እነ ባኑ ቁረይዛ ህዝቦቹን እንዳለ ያጠፋባቸው የአይሁድ እንትኖችን ማለት ነው ትራይቦች። ቀጥርሽ። በተረፈ በቃ ምንም ቀጥለው ነገር የለም። ገና ለሚቀጥለው ብይን ስላለ ነገሮቹ ወረጋ መልካምሽ እና ሰዎች እንኳን እፎይ የመጨረሻ ግን መረጃዎች ለአንተ ስልክ የደረሰልክ አይደለም እና ክፍት ይሁንልኝ። እሺ ኦኬ፣ ቴክስት ላድርግልሽ። ኦኬ፣ ቴክስት ማድረግ አልችልም አሁን። ኦኬ፣ ስወጣ ቴክስት አድርግላለሁ። እሺ መልካም። እሺ በርታሽ፣ በጸሎት አስቡት። ሌላም የምንፈልገው አለ ከዚህ ከኦዲየንሱ? በቃ እነዚህን በውስጥ መረጃ ቴክስት አድርግልኝና በውስጥ ነገሮችን ላክልኝ። መረጃዎችን በውስጥ ላክልኝ። ኦኬ፣ ከኦዲየንስ የምፈልገው ነገር አለ? ኦዲየንስ ምንም የምፈልገው ጸሎት ብቻ አድርጉልኝ። ያው በዙሪያ ትንሽ አስቸጋሪ ነገሮች አሉ። በግል ጥቃትም ለማድረስ አሉ። እንደዚህ ብዬ ማነግራቸው ለከንቱ ዳስ ይሆናል ብዬ ማስበው ስለሆነ የማስፈራራት ምናምን የተለያዩ ነገሮች አሉ። ጸሎት ብቻ ነው ከእናንተ የምፈልገው። አበርቱኝ። እግዚአብሔር ይስጥልኝ። ኦኬ፣ እሺ በርታ። እግዚአብሔር እርዳ። በድል ትወጣለህ ብለን እናምናለን። አክቹአሊ እኛ ብንታሰር ምን መርጥ ነበር ባይዞ ብንታሰርም ምንም እንትን የለብንም። ምንድነው እሱ እነሱ ግን እኛ ላይ በላይ እንዲሆኑ ያለ መፍቀድ ጉዳይ እንጂ እንደው ህግ ፈልጎን እኛ ታሰሩ ቢለን ችግር የለብንም። ህግ ፈልጎን መንግስት ፈልጎን ምናምን ነገር ኑ ታሰሩ ቢለን ችግር የለብንም። እስር ቤት ያሉትን ሙስሊሞች እዘናቸው እንወጣለን፣ ነፃ እናወጣቸዋለን። ለታሰሩት ወንጌል ይሰበክላቸዋል ማለት ነው። ልክ እነ ጳውሎስ እንዳደረጉት ማለት ነው። ለታሰሩት ነፃ መውጣት እንዲሆን እናደርጋለን። ኤኒዌይስ ጅማ ላይም በጣም ብዙ ነበር የታሰሩብን። አይ ቲንክ የቀረ ያለ አይመስለኝም። ተለቀዋል። እዛ ያሉት ተለቀዋል። በዚህ መጠን እንግዲህ እነሱ እየተፋለሙን በዚህ መጠን እያሳደዱን እንኳን ወንጌልን እንሰራለን። በዚህ መጠን ነው እውነታን የሚሸሹት። በዚህ መጠን ነው እውነታን መጋፈጥ ማይችሉት ሰዎቹ። እስልምና ማለት በዚህ መጠን ፍርክስክስ የሚል በተራ ቲክቶከሮች የሚፈራርስ ሃይማኖት ነው። በተራ ቲክቶከሮች እዚህ የተሰባሰብነው ቲክቶከሮች ቲክቶክ ላይ የምንሰራ አብዛኛው ፓርሻሊ ስራ እየሰራ ሴቶቹም እዛ ሰው ቤት አረብ ቤት እየሰሩ በትርፍ ጊዜያቸው የሚሰሩ ናቸው። ስራዬ ብለው እንኳን የሚሰሩ አይደሉ። በተራ ቲክቶከሮች እንዲህ መናጋት የሚችል ሃይማኖት መሆኑን ማሳየታችን በራሱ ለኛ ቆማቸው ተጨበጭቡልንም እንዴ? ለስንት ሺህ ዓመታት ገነባ ነው ያሉትን ካብ በጠጠር ማፈራረስ ምንችል ነን። ይሄንን ጸጋ የሰጠን ደግሞ ክርስቶስ ነው። የምሬን ነው የምላችሁ፣ ከኛ ይሆን አይደለም። ይሄ እነሱ ፕሮግራም ይዘው ቴሌቪዥን መድበው ጣቢያዎች ይዘው ክርስትናን አታክ የሚያደርጉ ለዘመናት በየመስጊዳቸው ላይ የንጽጽር ኮሌጅ ዩኒቨርሲቲ ከፍተው ለዘመናት ሰርተው በየመንገዱ ላይ አውጥተው ስንት መጽሐፍት ጽፈው
ስንት ፕሮፓጋንዳ ሰርተው ታንክስ ለቲክቶክ ምስጋና ይሆንና ካምፓኒው እንዲህ መናጋት እንደሚችል አሳይተናችኋል። ደግሞ ተሟልቶልን በቴሌቪዥን ብንመጣላችሁ እንደናንተ በሚዲያው በእያንዳንዱ ሚዲያ ብንወጣባችሁ እንደናንተ ድራማ አንሰራም። እንደናንተ ድራማ በመስራት አይደለም ስለ እውነትን ብንመሰክር ዜሮ እንደምናስቀራችሁ እናውቃለን። ዜሮ ማለት ነው። አሁንም አይቀርም። እናንተ አስፈራሩ፣ እናንተ ግደሉ፣ እኛ ግን ሰዎችን ወደ ህይወት እናመጣለን። ጀማልና ቢኒ እፎይ እንዴት ናችሁ? ሰላም ክርስቶስ ከሁላችሁ ጋር። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ብለናል። እንኳን ደህና መጣ። አሜን። እንኳን ደህና ቆያችሁ። ከታች ቁጭ ብዬ እየሰማሁ ነበር ስራ ላይ ሆኜ። ያው አንዳንድ ነገሮች እግዚአብሔር በፈቀደበት ቀን የሆኑ ነገሮች አሉና ደስ ይላሉ። እውነት ለመናገር እንግዲህ እግዚአብሔር ጸጋ የሰጣቸው ሰዎች ወይም ደግሞ ግርማውን የሰጣቸው ሰዎች ጥሩ ስራ ሲሰሩ ያያየን ነው። ለዛ ደግሞ እግዚአብሔር እናመሰግናለን። ደስ ይላል። ያው በጊዜ ሁሉ ነገር ሆኗል ብለን እናምናለን እኛ። ለዚህ ደግሞ እግዚአብሔር ይመስገንና እንግዲህ እፎይ ከመጣ በኋላ ብዙ ለውጥ እንዳለ ሁላችንም የምናውቀው ነው። ከዛ በፊት የመከላከል ስራ እንሰራ ነበር። እግዚአብሔር በፈቀደው መጠን በአቅማችን መጠን ያው ፓርሻሊ ስለምንሰራ ማለት ነውና ከዛ እሱ ከመጣ በኋላ የተለወጡ ብዙ ነገሮች አሉና ለዛ ደግሞ ያው እግዚአብሔር እንግዲህ ይሄን ቀን እግዚአብሔር ያዘጋጀው ብለን ነው የምናምነው እኛ። እግዚአብሔር ባዘጋጀውና በፈቀደው ቀን ደግሞ ሁሉ ነገር ይሆናል ብለን ስለምናምን ሆኗልና ጥሩ ነው ያለው መነቃቃት። ያ አሁን ላይ ያለው መነቃቃት በጣም ደስ ይላል። በክርስቲያኑ በእስልምናውም ደግሞ ያለው ነገር ያ በእስልምናው ላይም ያለው ነገር ቅድም እንዳልከው እኛም ስንለው እንደነበረ ተስፋ የመቁረጥ ደረጃ ደርሰው በውሸት እስከ መጽናናት ድረስ ደርሰው ነበር። የራሳቸውን ሰው የማስለም ደረጃ ደርሰው ነበር። አይ ቲንክ እሱ ከዚህ የመጣውን ግፊት ለመቋቋም ነውና አሁን ትንሽ ግፊቱ የቀዘቀዘ ሲመስላችሁ ያን ነገርም አቀዝቅዘውታልና ይሄን ነገር እናውቀዋለን እኛ። አንትሮም ቴሌግራም ላይም ስንሰራ ትንሽ ጫና ሲበዛባቸው ሙስሊሞች ምንድነው የሚያደርጉት? ሰውን ለማረጋጋት የሚሄዱበት መንገድ ምንድነው? የራሳቸውን ሰዎች ማስለምና ይሄው እየሰለመ ነው ሰው። እናንተ እንዲበሉ እኛ እንደዚህ እያደረግን ነው። ጥሩ እኮ ነው። ክርስትና ምንድነው እስልምና ማንሳታችሁ ይሄው ሰው ወደ እስልምና እንዲመጣ እንድታረጉበት መንገድ ነው የማለት ለምንድነው ጋር ነው ድምጽ ያለው ያ እቺ ፕሮፓጋንዳ ድሮም ጀምሮ ያለች ናትና እንዲህ አይነት ነገር ያደርጋሉ። በእርግጥ ያው ትንሽ ህዝባቸውን በዚህ መንገድ ካላረጋጉት አስቸጋሪ ሁኔታ ውስጥ ስለነበሩ ይሄ ነገር በዚህ መልኩ ነው ትንሽ ያረጋጉትና በመሃል ላይም ደግሞ ትንሽ ክፍተት ተፈጥሮ ስለነበረ እንደው ትንሽ ያሸነፉም እንትን ያሉ መስሏቸው ነበር። ግን እናውቃለን፣ ሙስሊሞች የሚያውቃሉ ምን ሲሰራ እንደነበረ። ፕሮፓጋንዳው የተያያዥነት ያለው ነው። ከቲክቶክ ላይ ብቻ ሳይሆን መሬት ላይ የሚወረደ ነው። ከመጅሊሱ ጋር የተያያዘ ነው። መጅሊሱ ራሱ እውቅና እስከመስጠት ደረጃ አንድ ቲክቶከር እውቅና እስከመስጠት ደረጃ መድረሱ ይሄ ምን ያህል ፍረስትሬት አድርገው እንደነበረ ተጨንቀው እንደነበረ የሚያሳይ ነውና በዚህ ረገድ እንግዲህ እነፎይ ከመጡ በኋላ የሰሩት ነገር ነው። ለዚህ ምስጋና ይገባቸዋል ምስጋናና ያው በየጊዜው ስናመሰግን ነበርና ይሄ ነገር መቀጠል አለበት። እንዴት ነው መቀጠል አለበት የሚለውን ያው እነሱ እነፎይ ያውቃሉ። እንደዚህ ብሎ ሰው የሚመክራቸው አይደለም። እኛም በቻልነው አቅም ደግሞ የምንሰራውን ስራ ደግሞ ለትለት የምንሰራውን ስራ እየሰራን ነውና እንግዲህ ክርስቲያኖች ይሄን ነገር ሼር ኮፒ ምናምን በማድረግና ብዙዎች ጋር እንዲደርስ ይሄ አሁን ቲክቶክ ላይ ብቻ ሳይሆን እናንተ ይሄን የደረሳችሁን ቪዲዮዎች ምናምን ኢትዮጵያ ውስጥ ላሉ ሰዎች መስጠት ምንድነው ኢንተርኔት ምናምን እንኳን አክሰስ ከሌላቸው አንድ ሰው አክሰስ ካለው ለአንድ ሰው አቀብሎ ያ ሰው ደግሞ ሁሉም እንዲያሳይና እዛ አካባቢ ያሉ ሰዎች እንዲደርሳቸው ማድረግ መሬት ላይ እንዲነጋገር ሰው ማድረግ ይሄ
ከታች ያሉ ስራዎች ታፕታፕ ከማድረግ ሼር ከማድረግ በዘለለ መልኩ ደግሞ ሰው ጋር ተደራሽ እንዲሆን ማድረግ ጥሩ ነው። እንዲህ አይነት ልምዶች ስላሉ ነው እንዲህ አይነት ነገሮች እያዩ ሰዎች ከጨለማ እያመለጡ ስለሆነ ማለት ነውና እንዲህ ማድረግ በጣም አሪፍ ነው እና ይሄን ምክር ለመምከር ነው። ከዛ በተረፈ ደግሞ እንግዲህ ለወደፊቱ ደግሞ እግዚአብሔር ባለቀ ቀን ደግሞ ከነፎይም የበለጡ ሌላ ሰዎች ይመጣሉ ብለን ተስፋ እናደርጋለን እግዚአብሔር ከፈቀደ። አላማችን ሙስሊሞችን ማበሳጨት ሳይሆን እነሱም ከጨለማ እንዲወጡ ከተያዙበት ትብትብ እንዲወጡ ነው። ይሄን ሁሉ ነገር እየሰሙ አልወጣም ማለት በጤናቸው አይደለም። እኔ አንዳንዴ ሳስብ ሰው በጤናው ነው ብዬ እንደው ይሄን ሁሉ ነገር እየሰማ እንደዚህ ሊሆን ይችላል ብዬ አላስብምና ያው በጸሎትም አግዟቸው ደግሞ ከዚህ ጨለማ ውስጥ እንዲወጡ ደግሞ ለነሱም ቢሆን ቪዲዮዎችን እየላካችሁ አሳዩአቸው። ለሙስሊሞችም ቢሆን ምናልባት ለጊዜው ሊናደዱ ይችላሉ፣ ግን ልባቸው ላይ የሚቀር ነገር አለ። አንድ ሰው የሆነ ነገር ሲያይ ዝም ብሎ ሊበሳጭ ሪአክት ሊያደርግ ይችላል። ያ ሪአክሽኑ ውስጡን ስለሚረብሸው ነው እና በሚረጋጋበት ሰዓት ላይ ምንድነው ይሄ ለምንድነው እንደዚህ ሆነ የሚል ጥያቄ ይጠይቃልና እንደዚህ ነገር በማድረግ ተደራሽ ማድረግ ይቻላል። ምድር ላይ ያለውም ስራ እንዴት እንደሚሰራ እንግዲህ እነፎይ ምናልባት ሲናገሩ ስለነበር እነሱ ይናገሩ። ይሄን ለመናገር ነው። ቴንክ ዩ ፎይ። እናመሰግናለን። ሎዱን ወደኛ ወረወርከው። ተሞክሮ ከናንተ ነው መምጣት ያለበት ቀዳሚ የቆያችሁበት ስለሆነ ያ ዋናው ግን ያው እስልምናው ላይ ትንሽ እንትን ስለሚል ተጋግዘን እንሰራዋለን። እንዳልፉት የለም የሆነ ሰዓት በየሰራሁኝ አላየሁትም ነበር። ቢኒ ደህና ነው ወይ? ይቅርታ በጣም ተንቅልፏ ነቀኝ። እርግጠኛ ነኝ ተኝቼ ነው። በእውነት አልተኛሁም። ስራ ላይ አይደለሁም። እንዴት ነው በቆም ይተኛለሁ? አንቺ ማረቢ አንቺ ጋር የዋልኩኝ አማርኛ ነው እየከበደኝ ነው። ኧረ ዝም በል ቢኒ። እንዴት ነህ? ሙሽሪት እንዴት ነሽ አልኩኝ። እንድታገቢ እንደሆነ ሰማሁኝና ኮንግራት እያለ ይወራን ተጋምደር አየር ተዘጋ። ሌላኛዋ አየር ተዘጋ። ናኑና ታውለታ እናንተ ጸምዱና እባካችሁ ቢኒ አንድ በልልኝ በእናትህ። ዛሬ ጠዋት ቢኒን እኮ ልንድረው ፕሮሰሱን ጀምረናል። ጨርሰናል ኦልሬዲ ትላለህ። ቲክቶክ ላይ ከሶሻል መዝሙር ከፍተን ጋብቻዋ ነው አለን እና ጋብቻዋ ነው ብለን ሰው ሲጠይቅ ሰው ደግሞ ተግግም ብሎ እፎይ ነው የሚያገባው እፎይ ሊያገባው ይላሉ። ደጋግሜ ኮሜንት እንደዛ ቀን ጽፌ አላውቅም። እንኳን ደስ ያለሽ ሙሽሪት ናኑ እያልኩኝ ሜንሽን አድርጌ እሷን ሰው እንደዛ እየጻፍኩ እፎይ ሊያገባ ነው ይላል። ገና ኮሜንቱ ስንት ኮሜንት ጻፍኩ ማለት ነው ወደ እሷ እንዲዞር። እኔ የሬችን ነው የሰማሁት። የእሷን ነበረ ርብቃ አላዲዮ ሲናገር እውነት መስሎኝ ነበር። ለካ ሐሰት ነው። ለምንድን ነው ቢዝነስ የሚዘጉት ታዲያ? ተናገር እንጂ ያደባባል ያሰበስ ቢመጣ ተይዘሻል ብሎ እኮ በቃ ኧረ ተወኝ በእናትህ። ሆድ ይፍጀው ነው ሆድ ይፍጀው እና ይብቃ ለዛሬ። እናንተ ሰዎች ተናደሩ።